ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለግንቦት 13 2018 ዓ.ም ያዘጋጀናቸውን የምሳ ሰዓት ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ሉካን ቡድን በለንደኑ የዓለም አቀፍ ትምህርት ፎረም 26 ላይ በመሳተፍ ላይ ነው። ፎረሙ የትምህርት መሪዎች የፖሊሲ ልምዶች እንዲለዋወጡ፣ አዳዲስ ስልታዊ አጋርነቶች እንዲፈጥሩና በትምህርት ፋይናንስና ማሻሻያዎች ላይ ለመወያየት የሚያስችል እንደሆነ ተገልጿል። በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የተመራው የኢትዮጵያ ከፍተኛ የሉካን ቡድን በለንደን ከተማ እየተካሄደ በሚገኘው የዓለም ትምህርት ፎረም ላይ በመሳተፍ ላይ ይገኛል። የዘንድሮ ፎረም ለጋራ ወደፊት ጊዜ ትምህርት መስጠት ሰላማዊ ፕላኔት ዓላማና መንገዶች በሚል መሪ ቃል እየተካሄደ የሚገኝ ሲሆን ይህ መድረክ በዓለም አቀፍ ደረጃ በትልቁ የሚጠቀስ የትምህርትና የክህሎት ሚኒስትሮች ስብሰባ ነው። በዚህ ዓለም አቀፍ የትምህርት ፎረም ላይ ከመላው ዓለም የመጡ ሚኒስትሮችን፣ ፖሊሲ አውጪዎችን፣ ዓለም አቀፍ ድርጅቶችን፣ ዩኒቨርሲቲዎችን፣ መንግስታዊ ያልሆኑ ድርጅቶችንና የትምህርት ቴክኖሎጂ መሪዎችን በአጠቃላይ ከ1500 በላይ የሚኒስትሮች ልዑካን ቡድኖች ተገኝተዋል። ይህ ታላቅ ፎረም ሚኒስትሮችና የትምህርት መሪዎች የፖሊሲ ልምዶችን እንዲለዋወጡ፣ አዳዲስ ስልታዊ አጋርነቶችን እንዲፈጥሩ፣ በትምህርት ፋይናንስና ማሻሻያዎች ላይ እንዲወያዩ እንዲሁም የዓለም አቀፍ ትምህርትን ቀጣይ አቅጣጫ ለመቅረጽ ከፍተኛ እድል የሚፈጥር መድረክ መሆኑም ተመላክቷል። ልዑካን ቡድኑ በፎረሙ ላይ የኢትዮጵያን የትምህርት ሪፎርምና ተሞክሮች ያካፈለ ሲሆን በቀጣይ የሀገሪቱን የትምህርት ጥራት ለማሻሻል በሚረዱ ዋና ዋና ዘርፎች ላይ ውይይቶችን ማድረጉን ከሚኒስትሩ ያገኘነው መረጃ ያመለክታል። ለመንግስት ሰራተኞች የስራ ግብር ቅናሽ ተደረገ ተብሎ በማህበራዊ ሚዲያ የሚናፈሰው መረጃ ሐሰተኛ መሆኑን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስቴርን ይፋዊ የስራ መለያ አርማና የባለስልጣናትን ፊርማ በማስመሰል የተዘጋጀ አንድ ደብዳቤ ከትላንት ጀምሮ በተለያዩ የማህበራዊ ትስስር ገጾች ላይ በስፋት ሲሰራጭ ውሏል። ይህ ደብዳቤ ለሁሉም ክልሎችና ከተማ አስተዳደሮች በሚል የተጻፈ ሲሆን በአገሪቱ የኑሮ ውድነት በመጨመሩ ምክንያት ለመንግስት ሰራተኞች የ15 በመቶ የስራ ግብር ቅናሽ መደረጉን የሚገልጽ የፈጠራ ወሬ የያዘ ነው ተብሏል። ሆኖም የገንዘብ ሚኒስቴር ዛሬ በማህበራዊ ትስስር ገጹ እንዳጋራው ይህ እየተዘዋወረ የሚገኘው ደብዳቤ ህገወጥና ተቋሙ የማይወክል ፍጹም ሐሰተኛ መረጃ መሆኑን አረጋግጧል። ሚኒስቴሩ ባወጣው መግለጫ እንዳሳሰበው ከመሰነዳቸው በፊት ምንጫቸውን ማረጋገጥ እንደሚገባ አሳስቧል። ማናቸውንም ከተቋሙ ጋር የተያዙ ይፋዊ መመሪያዎችን፣ የፖሊሲ ማሻሻያዎችና ትክክለኛ መረጃዎችን ለማግኘት የገንዘብ ሚኒስቴርን ትክክለኛ ህጋዊ ማህበራዊ ሚዲያ ገጾች ብቻ በመከተል ማየት እንደሚቻል ከሚኒስቴሩ ያገኘነው መረጃ አስነብቧል። ባለፉት 9 ወራት በሽያጭ ከተወገዱ ተሽከርካሪዎችና ሌሎች ንብረቶች ከ320 ሚሊዮን ብር በላይ ማግኘቱን የመንግስት ግዢ አገልግሎት አስታወቀ። በዩኒቨርሲቲዎችና በሌሎች ተቋማት የግንዛቤ መስጨበጫ ተግባራትን በማከናወን የሚወገደውን ንብረት የተሟላ መረጃ እንዲልኩ እየተደረገ መሆኑን አገልግሎቱ አስታውቋል። መሰረት ባዩ ዝርዝሩን አዘጋጅተዋለች። የመንግስት ግዢ አገልግሎት በ2018 በጀት ዓመት ባለፉት 9 ወራት የ90 መስሪያ ቤቶችን 271 ያገለገሉ ተሽከርካሪዎችና ሌሎች ልዩ ልዩ ንብረቶችን በሽያጭ በማስወገድ ከ320 ሚሊዮን ብር በላይ ገቢ ማግኘቱን አስታውቋል። ይህ ገቢ ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ78 በመቶ እድገት ማሳየቱን የመንግስት ግዢ አገልግሎት ኮሚኒኬሽን ስራ አስፈጻሚ ጎጃም ታደለ ገልጸዋል። በዩኒቨርሲቲዎችና በሌሎች ተቋማት የግንዛቤ ማስጨበጫ ተግባራትን በማከናወን የሚወገደው ንብረት የተሟላ መረጃ እንዲልኩ በማድረግ ንብረቶቹ እንዲወገዱ እየተደረገ መሆኑን ተናግረዋል። ከዚህ ቀደም የንብረት ክምችት የነበራቸው ተቋማትም ወደ ትክክለኛው የአሰራር ስርዓት እየገቡ መሆኑን ጠቁመዋል። በንብረት ማስወገድ እንግዲህ እንደ ከ322.9 ሚሊዮን ብር በላይ ነው በ9 ወራት የተገኘ ገቢ።
ይህም ገቢ ትልቅና በአገልግሎቱ ታሪክ በ9 ወራት የተገኘው እስካሁንም እንደዚህ አይነት ገቢ በ9 ወራት ከሌሎች ዓመታት ጋር ሲነጻጸር የሚያክል ገቢ ተገኝቶ አያውቅም። ስለዚህ የመጀመሪያው ያደርገዋል በታሪኩ ማለት ነው፣ በአገልግሎት ታሪክ። ይህም የሆነበት ዋነኛ ምክንያት አንደኛ በየተቋማት በዩኒቨርሲቲዎችና በፌደራል ተቋማት የግንዛቤ ማስጨበጥ ስራዎች ተሰርተዋል። እየወረድ እንደ በፊቱ ቢሮ ቁጭ ብለን እንዲያመጡልን አይደለም የምንፈልግ፣ የንቅናቄ ስራ በመስራት ዩኒቨርሲቲዎችም የፌደራል ተቋማትን ድረስ በመሄድ ግንዛቤው እንዲኖራቸው መረጃ ማይተው እንዲልኩ በማድረግ ተሽከርካሪዎችንም ንብረቶችንም ወደ አገልግሎቱ እየላኩ እነሱን በሽያጭ በማስወገድ ከ322 ሚሊዮን ብር በላይ ገቢ እንዲገኝ ተደርጓል። በሌላ በኩል አገልግሎቱ የመንግስት ኤሌክትሮኒክስ የግዢ ስርዓት ሙሉ በሙሉ ተፈጻሚ በማድረግ በ9 ወራት ለፌዴራል ባለበጀት መስሪያ ቤቶችና ለመንግስት ዩኒቨርሲቲዎች አገልግሎት የሚውሉ የጋራ መጠቀሚያ እቃዎች ግዢ ከ9.2 ቢሊዮን ብር በላይ ለአሸናፊ ድርጅቶች የአሸናፊነት ደብዳቤ ተሰጥቶ በተገባው ውል መሰረት የአቅራቢ ምደባ መሰጠቱን ገልጸዋል። በንብረት ማስወገድ እንግዲህ እንደ ከ322.9 ሚሊዮን ብር በላይ ነው በ9 ወራት የተገኘ ገቢ። ይህም ገቢ ትልቅና በአገልግሎቱ ታሪክ በ9 ወራት የተገኘው እስካሁንም እንደዚህ አይነት ገቢ በ9 ወራት ከሌሎች ዓመታት ጋር ሲነጻጸር የሚያክል ገቢ ተገኝቶ አያውቅም። ስለዚህ የመጀመሪያው ያደርገዋል በታሪኩ ማለት ነው፣ በአገልግሎት ታሪክ። ይህም የሆነበት ዋነኛ ምክንያት አንደኛ በየተቋማት በዩኒቨርሲቲዎችና በፌደራል ተቋማት የግንዛቤ ማስጨበጥ ስራዎች ተሰርተዋል። እየወረድ እንደ በፊቱ ቢሮ ቁጭ ብለን እንዲያመጡልን አይደለም የምንፈልግ፣ የንቅናቄ ስራ በመስራት ዩኒቨርሲቲዎችም የፌደራል ተቋማትን ድረስ በበጀት ዓመቱ ማጠናቀቂያን በሽያጭ ከሚወገዱ ተሽከርካሪዎችና ሌሎች ልዩ ልዩ ንብረቶች ከ400 ሚሊዮን ብር በላይ ለመንግስት ገቢ ለማድረግ አቅዶ እየሰራ መሆኑን አገልግሎቱ አስታውቋል። ከ180 ሚሊዮን ብር በላይ የሚያወጡ የኒውሮ ሰርጂካል ማይክሮስኮፖች ድጋፍ ተደረገ። ለጭንቅላትና ህብረ ሰረሰር ቀዶ ጥገና አገልግሎት የሚውሉ ከ180 ሚሊዮን ብር በላይ ወጪ የተደረገባቸው 3 የኒውሮ ሰርጂካል ማይክሮስኮፖች የጤና ሚኒስትር ዴኤታ ፍሬሕይወት አበበ በተገኙበት ድጋፍ ተደርገዋል። ድጋፍ የተደረጉ መሳሪያዎች የማህበረሰቡን የጤና ተደራሽነት ለማጎልበትና በዘርፉ ሕክምናን ለማስተማር የሚረዳ ነው ሲሉ ሚኒስትር ዴኤታዋ ተናግረው ማይክሮስኮፖቹ ለባህር ዳር፣ ጎንደርና ሀረማያ ዩኒቨርሲቲ ሆስፒታሎች ተደራሽ እንደሚደረጉ ጠቁመዋል። ባለፈው በጀት ዓመት 5 ኒውሮ ሰርጂካል ማይክሮስኮፖችን ድጋፍ እንዳደረጉ የሪቻና ዘር ፋውንዴሽን አስተባባሪ ዶክተር ያዕቆብ ሰማን አስታውሰው መሳሪያዎቹ ከ2000 በላይ ታካሚዎች ከሀገር ውጭ ታክመው የነበሩትን በሀገር ውስጥ አገልግሎት እንዲያገኙ አስችሏል ብለዋል። አገልግሎቱ መሳሪያዎችን የተመረጡ ቦታዎች ላይ በአግባቡ የማድረስ እንዲሁም አስፈላጊውን ክትትልና ድጋፍ ለማድረግ ዝግጁ መሆኑን የአገልግሎቱ ምክትል ዋና ዳይሬክተር ሰለሞን ንጉሴ መናገራቸውን ከሚኒስትሩ ያገኘነው መረጃ ያመለክታል። የህፃናትን ጥቃት ለመከላከልና ምላሽ ለመስጠት የሚያስችል የማህበረሰብ ውይይት ማኗል ይፋ ተደርጓል ተባለ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከኤስኦኤስ ቺልድረን ቪሌጅ ጋር በመሆን በህፃናት መብትና ጥበቃ ላይ የተዘጋጁ ሰነዶችን የማስታወቂያና ግብዓት የማሰባሰቢያ መርሃ ግብር አካሂዷል። መርሃ ግብሩ ላይ ከሁለቱ የከተማ አስተዳደርና ከሁሉም ክልሎች የተውጣጡ የስራ ኃላፊዎችና አጋር ድርጅቶች ተሳትፈዋል። የሴቶችና ህፃናት ዘርፍ ሚኒስትር ዴኤታ ሀኪማ ከይረዲን የህፃናት መብት፣ ደህንነትን፣ ተሳትፎና ተጠቃሚነትን ለማረጋገጥ እየተከናወኑ ያሉ ተግባራትን ውጤት ማስመዘገባቸውን ገልጸዋል። የህፃናትን ተግባራት ለማቀላጠፍና ውጤታማ ለማድረግ የሚያስችሉ የተለያዩ የህግ ማዕቀፎችንና ማኑዋሎችን በማዘጋጀት እንዲሁም የአሰራር ስርዓቶችን በመዘርጋት በስራ ላይ እንዲውል መደረጉን ተናግረዋል። የማህበረሰብ ውይይት ማኑዋሉና ሌሎች የአሰራር ማዕቀፎችን እስከታች በማውረድ ለህፃናት መብትና ደህንነት መጠበቅ ሁሉ ኃላፊነት ሊወጣ እንደሚገባ አስገንዝበዋል። የህፃናትን ጥቃት ለመከላከልና ምላሽ ለመስጠት የሚያስችል የማህበረሰብ ውይይት ማኑዋል ይፋ ተደርጓል። የህፃናት የተጠቃለለ ህግ ለማዘጋጀት የተደረገ የዳሰሳ ጥናት እንዲሁም የህፃናት መብትና ጥበቃ አዋጅ የመጨረሻ ረቂቅ ሰነድ ቀርቦ ሰፊ ውይይት ማድረግ መቻሉን ከሚኒስትሩ ያገኘነው መረጃ ያመለክታል። የኢትዮጵያ ንግድ ባንክ የታገዱ የባንክ ሂሳቦችን ማንሳት ጀመርኩ አለ። የኢትዮጵያ ንግድ ባንክ ከፋይዳ ብሔራዊ መታወቂያ ጋር ተያይዞ በደንበኞች ላይ እያደረሰ ያለውን እንግልት ለመቅረፍ አዲስ የአሰራር ለውጥ ማድረጉና የታገዱ ሂሳቦች የሚለቀቁበትን ፈጣን መፍትሄ ይፋ አድርጓል። ባንኩ ባወጣው አስቸኳይ መግለጫ ደንበኞች መረጃቸውን ካደረሱ በኋላ ይገጥማቸው የነበረውን የቢሮክራሲ መዘግየት ለማስቀረት የቴክኖሎጂ ስርዓቱን ማሻሻሉን ገልጿል።
በዚህም ደንበኞች የፋይዳ መታወቂያቸውን ከሂሳባቸው ጋር እንዲያስተሳስሩ ሲስተሙ ያለ ሰው ንክኪ በራሱ ጊዜ እገዳውን እንዲያነሳ ተደርጓል። ይህም በቅርንጫፎች የሚታየውን ረጅም ሰልፍ በእጅጉ ይቀንሳል ተብሎ ይጠበቃል። ደንበኞች በአካል ቅርንጫፍ በመሄድ ከሚደርስባቸው መጉላላት እንዲያርፉ የባንኩን ድረገጽ በመጠቀም ካሉበት ቦታ መረጃዎችን ማስተሳሰር እንደሚችሉ ባንኩ አሳስበዋል። እስካሁን መታወቂያቸውን ያላስተሳሰሩ ደንበኞች ተጨማሪ እንግልት እንዳይገጥማቸው እስከ ሰኔ 30 ቀን 2018 ዓ.ም ድረስ እንዲያጠናቅቁ አዲስ የጊዜ ገደብ ተቀምጧል። መረጃው ከተቋሙ የተገኘ ነው። በአዲስ አበባ የ2018 የትምህርት ዘመን ከተማ አቀፍ የ6ኛ ክፍል የአንደኛ ደረጃ ማጠናቀቂያ ፈተናና የ8ኛ ክፍል የመካከለኛ ደረጃ የትምህርት ማጠናቀቂያ ሰርቲፊኬት ፈተና የሚሰጥበት ጊዜ ይፋ ሆነ። በዚህም መሰረት የ6ኛ ክፍል ፈተና ሰኔ 8፣ 9 እና 10 2018 ዓ.ም እንዲሁም የ8ኛ ክፍል ፈተና ሰኔ 11 እና 12 2018 ዓ.ም እንደሚሰጥ የትምህርት ቢሮ አሳውቋል። በ6ኛ ክፍል 84882 ተማሪዎች በ199 የመፈተኛ ጣቢያዎች እንዲሁም በ8ኛ ክፍል 86808 ተማሪዎች በ201 የመፈተኛ ጣቢያዎች ፈተናውን ለመውሰድ ተመዝግበዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የሱዳኑ ጠቅላይ ሚኒስትር በአንካራ ከቱርክ ፕሬዝዳንት ጋር ተገናኝተው ተነጋገሩ። ቱርክ ለሱዳን መልሶ ግንባታ ድጋፍ እንደምታደርግ አስታውቃለች። ሸሪፍ ኢማም ዝርዝር አለው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የሱዳኑን ጠቅላይ ሚኒስትር ከማል ኢድሪስን ረቡዕ ዕለት በአንካራ ተቀብለው አነጋግረዋል። ሁለቱ ሀገራት በንግግራቸው በኮንስትራክሽን በኢንቨስትመንትና ስትራቴጂካዊ አጋርነትን ለማጠናከር ተስማምተዋል። የሱዳኑ ጠቅላይ ሚኒስትር ቱርክ የተገኙት ከፍተኛ ባለስልጣናትን እየመሩ ሲሆን ከእነዚህም መካከል የገንዘብ፣ የግብርና፣ የኤነርጂና ማዕድን ሚኒስትሮችና ከጠቅላይ ሚኒስትሩ ቢሮ የተውጣጡ ኃላፊዎች ናቸው ተብሏል። ኤርዶጋን ለሱዳን መረጋጋትና ሉዓላዊነት አንካራ ድጋፍ እንደምታደርግ ገልጸው በሁለቱ ሀገራት መካከል ለሚካሄደው የጋራ ኢኮኖሚ ኮሚቴ ስብሰባ እንኳን ደህና መጣችሁ ማለታቸውን የሱዳን ሚኒስትሮች ምክር ቤት መግለጫ አስታውቋል። የቱርኩ ፕሬዝዳንት አክለውም ሀገራቸው በኃይል አቅርቦት፣ በመሰረተ ልማት፣ በግብርናና በጋራ የፕሮጀክት ልማት ያላትን የሙያተኞች አቅም ለሱዳን ለማካፈል ዝግጁ ናት ብለዋል። የሱዳኑ ጠቅላይ ሚኒስትር ቱርክ ለሱዳን ስትራቴጂካዊ አጋር መሆኗን ገልጸው የቱርክና የሱዳን የግሉ ዘርፍ ተዋናዮች በሱዳን ኢንቨስትመንት፣ በመልሶ ግንባታ በትብብር እንዲሰማሩ ጥሪ አቅርበዋል። በሁለቱ ሀገራት የጋራ ስብሰባ ላይ የቱርክ ከፍተኛ ባለስልጣናት ምክትል ፕሬዚደንቱ ሴቬዴት ይልማዝ፣ የውጭ ጉዳይ ሚኒስትሩ ሃካም ፊዳን፣ የኢነርጂና የተፈጥሮ ሀብት ሚኒስትሩ አልፓርስላን ባይራክታር እና የግብርና ሚኒስትሩ ኢብራሂም ዩማክሊ ተገኝተዋል። የሱዳኑ ጠቅላይ ሚኒስትር ከቱርኩ ምክትል ፕሬዝዳንት ዩልማዝ እና የሁለቱ ሀገራት የግብርና ሚኒስትሮች የተገኙበት ልዩ ስብሰባ አካሂደዋል። ስብሰባው ዋነኛ ትኩረት የነበረው በኢኮኖሚና በኢንቨስትመንት ትብብርና የሱዳን መልሶ ግንባታ ላይ ያተኮረ ነው ተብሏል። እንደ ሱዳን ሚኒስትሮች ምክር ቤት ገለጻ በሁለቱ ሀገራት መካከል የተደረጉ ንግግሮች በግብርና፣ በኢነርጂ፣ በማዕድን፣ በመሰረተ ልማት፣ በወደብ፣ በትራንስፖርትና በሎጂስቲክስ ላይ ለመተባበር እድል የፈጠረ ነው ተብሏል። ከዚህ ባለፈም ውይይቱ በርካታ ስትራቴጂካዊ ፕሮጀክቶችንም ያካተተ ነው። ዛይድ አንድ ፕሮጀክት በግብርናው ዘርፍ በጊዚራ፣ ረሃድና ሐዋድ እንዲሁም በነዳጅ ፍለጋ፣ በኤሌክትሪክ፣ በታዳሽ ኃይልና በሌሎችም አብሮ ለመስራት ተስማምተዋል። ሁለቱ ወገኖች በቱርክ የህዝብ አስተዳደርና የመሰረተ ልማት አስተዳደር ልምድ ላይ በመመስረት 1 ሚሊዮን ውጤታማ የወጣቶች የመኖሪያ ቤት ፕሮጀክትና በስልጠና፣ በአቅም ግንባታ፣ በዲጂታል ትራንስፎርሜሽንና በኢመንግስት ትብብር ዙሪያ ተነጋግረዋል። የሁለቱ ሀገራት የጋራ ኢኮኖሚ ኮሚቴ ዛሬ የንግድ፣ የኢንቨስትመንት፣ የትራንስፖርት፣ የግብርናና የመልሶ ግንባታ ስምምነቶችን በመፈራረም ጉብኝቱን ያጠናቅቃል ተብሎ ይጠበቃል። መረጃው የሱዳን ትሪቡን ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።